ጀማው ሰብሰብ አድርጓ ዛሬ እንግባ። እኔ ነው ጥንጥዬ መሄድ አልፈልግም። ለበቆት ተሽን ትይዣ አልፈልግም። ቆጥላንኩኛ አባቷ ብለው ሸቀሉ ከቤቱ ምትወስደት። አንተ ግን ቀሪ ልጆችን ዳግም ትገላቸዋለህ። አባቴ ደግሞ ሞቷል። ሀዘኔን እንኳን በቅጡ ሳልጨርስበት ብዙ ባታስለፈልፍ። ለምን ልጅ ነው የምትወራው? እዚህ ምንም ልጅ የለም። እሺ ወንድምሽ እኔ ሀሳቤን ቀይሬያለሁ። አይናችን እያየ እንታደግ ከምትሆን እሱ አባይን ወስዶ ቢያሳድጋት ይሻላል። ቢያሳድጋት ማለት ነው ማለት ነው። በቃሻል ሜላት። አይ ቀርቶ ነው ከዛሬ ተባረዩ ሜላት። አሁን ስራ ታጣሽ። እንጀራውን ላድርጋት ነው። ቀይ ዱቄትም ደግሞ አልቆብኛል። በቃ ይችል ወንድምሻል ልቋጥርለትና ለእኛ ሌላ ቢሆን እገዛለሁ። ሄሎ፣ ሰላም ነው? እግዚአብሔር ይመስገን። እሺ አስገባለሁ። ትንሽ ብቻ ታገሰኝ። እጄ ላይ እኮ ምንም ብር ስለሌለኝ ነው። ወንድምሻም ታስሯል። አፉዬም ታማብናለች። ያለውን ችግር ነገር የለ እንዴ? እሺ ትንሽ ጊዜ ብቻ ስጠኝ፣ አስገባላለሁ። እሺ አመሰግናለሁ። አሁን የሶስት ወር የቤት ኪራይ ከየት አባቴ አምጥቼ የምከፍለው? ወንድምሻ ግን የስራ አንስቶ ችግር ውስጥ ነው የከተትከኝ። በቃ ይችል ልቋጥርለትና እኔ ምንም አማራጭ የለኝም እንግዲህ። ያላፍኪንና ያለው ወንድምሽን እንቅልፍ መተኛት በጣም ከባድ ነገር ነው። አንቺስ ምን እየሰራሽ ነበር? እኔም አለ ወንድምሽ አንዳንድ ነገር እያሰባቸው ነበር። እንዴ ዛሬ ለካ ቅዳሜ ነው እና እኔ ደግሞ ወንድምሽ ጋር ሄደን እንጠይቀዋለን እንጂ ተነሽና ልብስሽን ቀይሪ። እሺ አረኪ ወይ ግን አንቺ ለምን ወንድምሽ የሚለውን ሀሳብ አትቀበዩ? በጭራሽ አልቀበሉም። እኛ በምን አቅማችን ነው አፉዬ የምናሳክማት? እዛ አባዬ ጋር ሄዳ ታከም ይሻላል። እንዴ ግን እኮ ከዛ በኋላ እኮ እሷ እዚህ መኖር ታቆማለች። እንደ ድሯችን ቤተሰብ መሆናችን ይቀርና እሷ ከኛ ትለያለች።
በዚህ አንቺ እንኳን ለምን አትረጅኝም? ቆይ ወንድምሻም ታሰረ። እኛስ በምን አቅማችን ነው አፉዬ የምናሳክማት? እዛው ሄዳ ብትታከም ይሻል። አይ እሱማ እኮ ልክ ነሽ፣ ግን ደግሞ ለእኛም ፈጣሪ ያለልን። በቃ ሌላ ወሬ አልፈልግም። አሁን ተነሽና ልብስሽን ቀይረሽ ወንድምሽን እንጠይቀዋለን። ሐረግዬ እባክሽ እሺ በይኝ። አይሆንም ተረጅኝ እንጂ አንቺ እንኳን አፉዬን እኮ ነው የወሰዱብን። አፉዬ እኮ የቤታችን ድምቀት ናት። እሷ ከሌለች እኮ ምንም ደስታ የለንም። እያወቅሽው አሁን እንኳን እስኪ ቤታችንን እዩ ጭር እኮ ነው ያለው። አዎ ግን ቆይ እሺ እኔስ ምን ላድርግ? አፉዬ እኮ የግድ መታከም አለባት እያወቅሽው። እሺ ከታከመች በኋላ እዚህ እናመጣታለን። እሱን ለምን እናደርጋለን? ዋናው ነገር የሷ ደህና መሆን ነው። እሺ ለወንድምሻስ ምን ብለን ነው የምንናገረው? አፉዬ ወሰዳት ልንል ነው? የእሱ ነገር እና ያስጨንቀኝ። ዋናው ነገር የአፉዬ ደህና መሆን ነው አልኩሽ። አፉዬ ግድ መታከም አለባት። በቃ ስሚኝ፣ ተነሽና ልብስሽን ቀይሪ። አልገባኝም። ደሞች ምናምን እዚህ ቤት ምን ትሰራለች? ሜላት እስኪ ተረጋጊ። ተረጋጊ ነው ያልሽው? ቆይ እንዴት ነው የምረጋጋው? የሱ ሳያንስ ጭራሽ ዲቃላ ነው ቤት ድረስ ይዞ ይመጣል። ይበቃሻል። አሁንስ ባይበቃኝስ? ቆይ ባይበቃኝስ? ልትደበድበኝ ነው? እና ደብድበኛ ና። ትሰማኛለህ? ይቺ ምናምን ከዚህ ቤት ካላስወጣት እዚህ ቤት ትልቅ ችግር ነው የሚፈጠረው። አባዬ እባክህ በቃ ከዚህ ይዘኸኝ ሂድ። ሜላት ገና ትኩስ ሐዘን ላይ ነው ያለሽው እኮ። ለዛ አይደለ በሐዘን ላይ ሐዘን እየጨመርሽብኝ ያለሽው? ቆይ አንቺ ምን አይነት እናት ነሽ? እኔ መበደል አይበቃሽም? አይደክምሽም? ንገሪኝ እስኪ። ቆይ እቺ ልጅ ምንድን ያደረገችሽ? ትሰማኛለህ? እኔ የሷ አንድነት ማራገፊያ አይደለንም። አሁኑ ወደ አመጣበት መልሳት። የትም አትሄድም አልኩሽ እኮ። ይሄ የእሷ ቤት ነው፣ የአባቷ ቤት ነው። ዘነጋሽው እንዴ? ይሄም እኮ የአባቴ ቤት ነው። ከፈለግሽ አንቺም እሱም ዲቃላም ከዚህ ቤት ጥርግ ብላችሁ መውጣት ትችላላችሁ። አባዬ ግን ምን እያደረክ ነው? በቃ ከዚህ ይዘኸኝ ሂድ። የትም አትሄጂም። ይሄ ቤት ሀዜብ እንዳለችው ያንቺ ቤት ጭምር ነው። አየሽ፣ አንቺም አባዬን ከዚህ ቤት አስወጥተሽ ልክ እንደዚህ ጎተሽ ያስገባሹ። ሐዘን ላይ ነሽ ብዬ ነው እንጂ የምትናገሪው ንግግር በጣም ልብ ይሰብራል። ደግሞ ምን እሷን ብቻ አይደለም እሱንም እዚህ ቤት በምን ቀን የገቡት ካላስባልኩት እኔ ሚላት አይደለሁም። እኔማ ሳት ነው የወለድኩት፣ ልጅ አልወለድኩኝም። ገና ከመምጣቷ አንገበገበችኝ እኮ። ነግቢ ነች። ይኸው ይሄ ነው አንቺ ክፍል። በእርግጥ ቆንጆ ነው፣ ግን ደግሞ አንድ ልንጠይቅ ነገር አለ። ምንድን ነው ችግር? ልንጠይቅኝ ነች። እኔ ዝም ብለህ ከማለት ነው። ምን ሆነሻል? ተነጋግረን አይደል የመጣሽው? ተስማምተሻል? ምንድን ነው አሁን ሀሳብሽን የሚያስቀይረው ጉዳይ? እኔና ሚላት ምን ተስማማ ይመስለኛል። ስለ እሷ ነው እንደምታስቢ? ችግር የለውም አልኩሽ እኮ። እሷም እዚህ መኖር የምትፈልግ ከሆነች እናናገግራታለን። ምንም አታስቢ እሺ? አይ እኔ ይዘው መለሰኝ አባቴ። እኔ ከቶቼ ጋር መኖር የምፈልገው እዚህ በጭራሽ ከእሷ ጋር የምንስማማ አይመስለኝም። ከመሆን ይኸውልሽ፣ የኩላሊት ንቅለ ተከላኮ ቀላል አይደለም። አንቺ እንደምታስቢው ቀላል አይደለም። ስለዚህ ጊዜ ያስፈልጋል። እዚህ ደግሞ ብዙ ትሪትመንት እናደርግልሻለን። ለዛ እኮ ነው እንደዚህ ነጥብ የፈለኩት። እሱማ ግን እንጃ፣ እኔ ምንም ውስጤ ደስ እያለኝ አይደለም። የምንጣላ ነው ይመስለኛል። የኔ ልጅ አሁን አረፍ በይ። በቃ ሌላውን ነገር በኋላ እናወራለን። እስቲ አሁን አረፍ በይ። እስቲ እዚህ ጋር ቁጭ በይ፣ ቁጭ በይ፣ ቀስ በይና። አዎ እንዴ በቃ አይዞሽ የኔ ልጅ። ከሱ አረፍ ማለት ትችያለሽ። ለዛው ቤትሽ ነው እሺ? በቃ መጣ።
ድሮውንም ይሄ ነበር ስጋቴ። ለመሆኑ ምን አድርገን የታሰርከው? አንተም አፍኬንም ጎላችሁ ቤታችን በጣም ጭር ብሏል ወንድሜ። እና ለዛ አውሬ አሳልፋችሁ ሰጣችኋት? እንደምደርስላት እኮ ነግሬሽ ነበር። ደርሰላትም አየነ እኮ። ተዋት አድርገው ይቅርብ፣ እንደምንም አድርገን እንደርስላታለን እያልኩ ነበር። ግን ደግሞ የሌብነት ሱስ እዛው ህይወት ውስጥ መልሶ ወሰደ። ላፉዬ ስለ ይሄን ነገር እንዳደረኩት ታውቂያለሽ። ደግሞ ማሳክቸዋለሁ። ምኑን ያሳየን? ይሄው አሁን እኮ ሁለተኛ ቤት ነው ያለው። ስራውን ሰርተነዋል። ከሆነ መጋዘን ይሁን 6 ሚሊዮን ብር የሚያወጣ ንብረት ዘርፈናል። አይውልሽ ስራውን የሰራነው 3 ሆነን ነው እና ንብረቱን የያዘው ልጅ አምልጧል። እርግጠኛ ነኝ ደግሞ ያለሁበትን ስለነገርኩት አምጥቶ ይሰጥሻል። እሺ ድርሻዬ። ልክ እኮ ትልቅ ጀብድ እንደፈጸመ ሰው ነው አወራረ። በጣም ታሳፍራለህ። እባክሽ ስሚኝ አረግ። ቆይ እሺ ምን አለ ወንድም የሚለውን ብትሰሚ። አንቺ ደግሞ ምን እያልሽ ነው? ያለው ነገር ራሱ ልክ ቢሆን እህታችን በዛ ቆሻሻ ገንዘብ ልትታከም ነው እና አይናችን እያየ እህታችን የሚሰድብን? ከዚህ በኋላ እኮ መቼም አናያትም። ቆይ ግን አረግ ለምንድን ነው እንደይና እንደበጽ ይሄ ነገር ምንም ያልመሰለሽ? ከበጽ በላይ ሰውየው ምን እንዳደረገን ታውቂያለሽ አይደል? ለማንኛውም አሁን መሄድ አለብን። የቋጠርኩልን ምግብ በደንብ ብላ። ሁላችሁንም እወዳችኋለሁ። ለእናንተ ስል አይደለም መታሰር እሞታለሁ። እኛም እንወዳለን ወንድሜ። እባክህ ራስን እየጠበቅሽ። ሄሎ ሳሩ፣ ይኸውልሽ ነግሬሽ አልነበረ ብዬሽ አልነበረ? ጭራሽ ብለው ቤት ድረስ ይዟት መጡ። ይኸውልሽ እኔ ላብድ ነው ልፈነዳ ነው እንዴ? ሊያሳብዱኝ ነው እኮ ሰዎቹ እንዴ! ጭራሽ ምን እንዳለችኝ ታውቂያለሽ? ይሄን ቤት እኮ የእሱ ቤት ነው ያለችኝ። እሺ ቆይ እኔ አሁን ምን አቅም አለኝ? ሳሩ እኔ ተንገበገብኩ እንዴ! ሊያሳብዱኝ እኮ ነው። ጭራሽ የማንም እከካም ድሃ መጫወቻ ሆኜ ልቀር? ሳሩ እኔ አልቻልኩም። ይኸውልሽ እንዴ ሊያሳብዱኝ ምንም መቀመጥ አልቻልኩም። በቃ እሺ ቆይ ምን ላድርግ? እሺ የሆነ ነገር በእኛ አንቺ እንኳን ነገሮቹ ከአቅሜ በላይ ሊሆኑብኝ ያልኩሽ እኮ ነው። እኔ እንጃ፣ እኔ አላውቅም። እኔ እንደሱ የሚሆን እንኳን አይመስለኝም። እሺ እንዴት ነው የምቀጥለው በዚህ ሁኔታ? እንዴት ነው የምቀጥለው ንገሪኝ። ጭራሽ በገዛ ቤቴ ማንም መጫወቻ ሆኜ ልቀር? አንቺ አልገባሽም። ይኸውልሽ በእኔ ቤት ሆነሽ ብታዪው ጥሩ ነበረ። እንዴት ብዬ እንዴት አድርጌ? እሺ እኔ እንጃ ሳሩን፣ እኔ በቃ ከአቅሜ በላይ የሆነብኝ። እኔ በዚህ ሁኔታ መቀጠል አልችልም። እንዴ በገዛ ቤቴ እኮ በቃ ሊያስወጡኝ የደረሱት። እናቴም ለእኔ አታስብም እንዴ? አባት እንኳን እኮ የሞተብኝ አትመስልም። ጭራሽ ላለወለደቻት ልጅ እኮ ነው እያሰበች ያለሽው። እሺ በቃ ለማንኛውም እደውልሻለሁ። እሺ እረጋጋለሁ። እደውልሻለሁ። እሺ ቻው። እሺ እንዴት ነው የምሆነው? ብቻ ማድረጉን እኔ አውቃለሁ። ችግር የለውም። እሺ እኛ ዘበኔ እሰው ቤት ድርቅ ብለሽ ገብተሽ ትዝናኛለሽ አይደለም? እባክሽ ሚላት፣ እኔ ለራሴ አምናለሁ። እና ሚላት ምን ይመለከታታል እንዴ? ቆይ እኔ ነኝ እንዲያሳመንኩሽ? ደግሞ አንቺና አባትሽ ምን አይነት ስራ እንዲያሰራችሁ አረጋግጬ ነው የምለቃችሁ። እኔ እንደፈለግሽ መናገር ትችያለሽ። አባቴን ግን መጨረሻ አንቺ ባዶ ምንድነው እያልሻለሽ? እባክሽ ሚላት ልቀቂኝ። ጸጉሬን እያሳመምሽ ነው። ትሰሚኛለሽ? ገና ከዚህ ቤት ካልወጣሽ መፈጠርሽ እንድትጤ ነው ማለትሽ። ኦይ እባክሽ ሚላት ልቀቂኝ። አይዞሽ እኔ ትሽያለሁ፣ ምንም አትሆኝም። እሺ እውነት የማይሆን ነገር ማመን ያቃት የሚሉ በአባቴ ሞት ትንሽ ስለከፋኝ ነው እንጂ እኮ በእሷ ይሄን ያህል መጨከን ፈልጌ አይደለም። ሜሉ፣ በአባትሽ ሞት እኔም በጣም ነው ያዘንኩት።
ግን ደግሞ የምትቀበይ ከሆነ አሁንም ሌላ አባት አለሽ። ተፈራ በጣም መልካም ሰው ነው። ለማንኛውም እኔ ወደ ክፍል መሄድ አለብኝ። እወድሻለሁ። እሺ ምንም አላስቸገረችሽም አይደል? ምንም አላስቸገረችኝም። መቼም አልደበቅሽኝም። ኧረ ለምን ደብቅሻለሁ? አላስቸገረችኝም። እኔ ግን ገና ከሆነ አፉዬ በጣም እየናፈቀችኝ ነው። እዛ ቤት ሊድ የምትይኝ ከሆነ በፍጹም አልፈቅድልሽም። እንዴ ታዲያ እሷን ለምን ላክሻት? በዚህ ሁሉን ነገር እያወቅሽ ለምን ታስቸግሪኛለሽ? ሰውየው እንደሆነ ልጄን ካሳከምኩኝ አብረን ነው የምትኖረው ሲል ሰምተሻል አይደል? ሰውየው አባዬ ማለት ፈልጌ ነው። እባክሽ ግድ የለም። ስለሱ ያለሽን ጥላቻ እኔ ጋር በነፃነት መናገር ትችያለሽ። ምክንያቱም የሱ ነገር ወጥቶልኛል። በዚህ ምንም ቢሆን እኮ አባታችን ነው። እኔ እንደሱ አይነት ራስ ወዳድ የሆነ አባት የለኝም። እሺ አሁን አፉዬ እዛ በምን አይነት ሁኔታ ውስጥ እንደሆነች ማን ያውቃል? አባዬ አጠገቧ ስለሆነ ምንም ነገር አትሆንም። በዛ ላይ ደግሞ አፍኪንም ሚስቱ ጥሩ ሴት ናት ብላለች። ደግሞ አባዬ ለዛች ለተረገመች ልጅ እንጀራ አባቷ ሆነ አይደል? እንኳን አጠገቧ ሆና እኮ ላይ ነው እንኳን ራሱ ተጣላት ነበር።
እኔ ግን ያልሽኝ ነገር ለማመን በጣም ተቸግሬያለሁ። እኔ የምልሽ እንዴት በአንድ ጊዜ እንደዚህ ጥላቻ ልትተው ትችላለች? ስመጣ እንዴት እንደሆነች እያየሻት አልነበር እንዴ? እኔም እንደዚህ እያስመሰለች ነው ብዬ ተጠራጥሬ ነበረ። አፍኪንን ስጠይቃት ግን ሜላት በአሁን ሰዓት ጸጸት ላይ ናት አለችኝ። እንደተጸጸተች ነው የነገረችኝ። አፍኪን በጣም የዋህና ስስ ልብ ነው ያላት። ደግሞ በዛ ላይ በጣም ፈሪ ናት። አሁን እንዴት አድርገን ነው እሳትና ጭድን አንድ ላይ አስማምተን የምናኖረው? መቼም እሳቷ ሜላትን መሆን አለበት አይደል? ለልጅ ማድላት ነው። ሜላት ላይ መፍረድ እኮ በጣም ከባድ ነው። አንተ ለልጆች በምታስፈልጋቸው ሰዓት እንዳልተገኘ ሁሉ እኔም ለሜላት አልተገኘሁላትም። እረዳሻለሁ አዜብ። በተሻለ መጠን ደግሞ ልጅሽንም ለመረዳት እሞክራለሁ። ሰራተኛዋ ከሰርግ አልተመለሰችም እንዴ? አሁን እኮ አፍኪንም ስላለችን የግድ ሰራተኛ ያስፈልገናል እኮ። አይገርምም? እንደም ራሴ እያሰብኩበት ነበረ። ነገር ግን እንደ ማርያ አይነት እንደ ቤተሰብ የሚያስብ ሰራተኛ ከየት ይገኛል? እሱስ ልክ ነሽ። ማሪ በጣም ደስ የምትልና የዋህ ልጅ ናት። ዛሬ ግን ደውልሽላት ነበር? ማሬ አይገርምም? ማሬ ልክ ስናነሳሽ መጣሽ። እድሜሽ ረጅም ነው። ማሬ እንዴት ነበር ሰርግ? እስኪ ተይኝ እትዬ፣ ሰርጉማ እንደ ጉር ተጨፈረ። ይሄ የኔ ነገር ምን የሰው ሰርግ ብቻ እየዞሩ መብላት ሆነ የኔ ስራ። አይዞሽ ማሬ፣ አንቺም አንድ ቀን ታቤናለሽ አይደል እንዴ? አይ ጋሼ፣ እኔ እንኳን የምበላው ማሳር ነው። ሀዘን ላይ ባልሆንና ብስቅ በጣም ደስ ባለኝ ነበር። እትዬ ምን የተፈጠረ ችግር አለ እንዴ? ሜሉዬ? ሜላት ነው ስሜ። አንቺ እንደ ቅርብ ሰው ሜሉ ምናምን እንድትይኝ አልፈልግም። ምን ተፈጥሮ ነው ጥቁር የለበሽው? ይገርማል አይደል? እኔ እንኳን አባቴ ሞቶብኝ ነው። እሷ ግን ባል እንኳን የሞተባት አትመስልም። ጥፍሯ እንደዚህ ተሰርታ፣ ጸጉሯ እንደዚህ አድርጋ፣ ሸርፕ እንኳን እኮ ጣል አላደረገችበትም። ውይ ሜሉዬ፣ አባትሽ ሞተ? እኔን አፈር በበላሁት። ለነገሩ ያንቺ ይሻላል። ቢያንስ እያስመሰልሽ ነው ያለሽው። እሺ ወዴት ነሽ? መቼም ከቤት ወጥቼ አልቀር። ውይ እትዬ፣ አባቱ አረፈ እንዴ? አዎ ማሬ፣ ግቢና ልብስ ቀያይሪ። ሌላም እንግዳ አለ። ሌላ እንግዳ? ለማንኛውም ግቢና ልብስሽን ቀይሪ፣ ሻወርም ውሰጂ። ደግሞ አንድ እንግዳ አለ። ልጄን አስታውቅሻለሁ። ልጄን ያሉት ጋሼ ነው? ጆሮዬ ነው። ለማንኛውም የሚበላ ነገር ገብቼ ልስራ፣ በዛው ልብሴንም ልቀይር። ደግሞ ቡና ይሳልናፈቃችሁ መጥቻ አፈላላችኋለሁ። ልብሴን ቀይሬ ልምጣ። ሰላም፣ እንዴት ነሽ? ሰላም። ማሬ ይባላለሁ። ለምን እንደምታለቅሽው? አይንሽን በጣም እየቀላ ነው። አንቺ ማን ነሽ? እኔ እዚህ ቤት አገልጋይ ነኝ። ቆይ አንቺስ? ጋሼ ቅድም ልጅ አለች ያሉኝ አንቺ ነሽ እንዴ? አፍኪን እባላለሁ። ማርሸት እባላለሁ። ያው ሁሉም ሰው ማሬ እያለ ስለሚጠራኝ አንቺ ማሬ ብለሽ ብትጠሪኝ ደስ ይለኛል። ያው ግን ፈጠንሽ አትበይኝና የሚያሳዝንና የሚያሳሳ ፊት ነው ያለሽ። አታልቅሽበት። አመሰግናለሁ። አንቺም ደስ ያለሽ። ወይኔ ጉዴ! አምነን ቆይ አንዴ መልሼ ልደውልልህ። ሮቢን እኮ አይቼው ነው። እሺ መልሼ እደውልልሃለሁ። በዚህ ሮቢ እንዴት ነህ? አንተ ደህና ነህ? በዚህ እንዴት ነሽ? በዚህ
ከተያየልን ብታይ ነው። እውነትህን ነው። ከተያየን እኮ በጣም ቆየን። ደግሞ በጣም አምሮብሃል። ቆይ ግን የት ሄደህ ነው እንደዚህ የጠፋው? በዛ ላይ ክላስ ከገባህ እኮ ወር ሊሆንክ ነው። ኢማጂን እንግዲህ አስቢው፣ 1 ወር ሙሉ አፍኪንን ሳየው መኖር በጣም ከባድ ነው። ስሜቱን ላንቺ ልነግር አልችልም። ምን ነው መጥፎ ነገር ተናገርኩ እንዴ? አይ ምንም አልተናገርክም። ትምህርቱን ትተኸው ነው እንዴ? ምን እባክሽ፣ የዚህን ዓመት በርዝዴይ እኮ ማሚዬ ዱባይ ላይ አክብር ብላኝ ከዛ ለመምጣት በጣም ቆየኝ። አሁን ራሱ የእሷ ናፍቆት ነው ሲያበረኝ ያመጣኝ። እንዴ ወንድምሻን ሳትፈራ ቤት ልትገባ ነበር? እኔ እኮ ገና ወንድምሻን ሳይ የምሮጠው አምነንን አይደለሁም። ለነገሩ መታሰሩን ሰምቼ ነው እዚህ ድረስ የመጣሁት። ሮቢ አሁዬ እኮ አሁን እኛ ጋር አይደለችም። ማለት የት ሄዳ ነው? ቆይ ግን ደህና ነች ነው? ደህና ነች ብዬ ልዋሻ አልፈልግም ሮቢ። በዚህ ምንድን የተፈጠረ ችግር አለ እንዴ? እትዬንም ጋሼንም በሰላም ነው ያገኘኋቸው። እንዲሁ በሰላም ነው የተቀበሉኝ። እሺ ሰላም ላለሽ። እሺ ማሬ። ውይ ጋሼ ምግብ እኮ ደርሷል። ልጅ ልመጣ ስል ነው የመጣው። ችግር የለውም አሁን ለእኔ አታስቢ። ይልቁንስ ለአፍኪ ልጄ አሁን በዚህ ሰዓት ላይ የኩላሊት እጥበት እያደረገች ስለሆነ ለእሷ ነው ቆንጆ ምግብ ማዘጋጀት ያለብሽ። ከቻልሽም ደግሞ ጁስ የተሻለ ቆንጆ ለእሷ ቀለል ይላታል ብለሽ የምታስቢውን ብትሰሪላት የተሻለ ይሆናል። እሺ ጋሼ ምንድን ነው የምትሉኝ እንዴ? እንዴት በዚህ እድሜዋ? ምን ታደርጊያለሽ? ፈጣሪ ያመጣውን ነገር ምን ማድረግ ይቻላል ብለሽ የኔ ልጅ። ለማንኛውም አሁን እሱን ያልኩሽ ነገር እንድታደርጊ ይፈልጋሉ። እሺ ኃላፊነቱን የሰጠሁሽ ላንቺ ነው ማርዬ፣ አደራሽ። እሺ ጋሼ እሺ አደራሽ፣ ማንም እንዳይሰማሽ ላንቺ ብቻ ነው። እሺ ልጅ ፈጠን በይ። ጋሼ ምንድን ነው ያለው? እንዴት በዚህ እድሜዋ እንደዚህ አይነት በሽታ? አይሆንም። ወይ ኧረ በጣም ከባድ ነው። ምንድን ነው የሚሻለው? እሺ አሁን ምንድን ነው የሚደረገው? ደህና ሰው አይበረክት። ወይ ሄሎ እቴ፣ ደህና ነሽ አቡዬ? ለምንድን ነው ስልክ የማትደውይው? ሰላም ነሽ አይደል? ግን ደህና ነኝ። ሻለክዬ እናንተ ስለኔ አታስቡ፣ እኔ በጣም ደህና ነኝ። እና ለምንድን ነው የምታለቅሽው? ናፍቃችሁኝ ነው። ወንድምሻ እንዴት ነው? እየሄዳችሁ እየጠየቃችሁት ነው? አንቺ ስለኛ ምንም አትጨናነቂ፣ እኛ እዚህ ሁላችንም ደህና ነን። ግን ያችን ልጅ እየተተናኮለችሽ አይደለም አይደል? አይ እየተተናኮለችኝ አይደለም። ስለኔ ምንም አታስቡ። የሆነ ያልተመቸሽ ወይ የከፋሽ ነገር ካለ ደውይልኝ እሺ? እወድሻለሁ እሺ እህቴ። እህትሽ ከራሷ አስበልጣ ትወድሻለች እሺ? እሺ በቃ በዚህ ደውልሻለሁ። ማለት እቺን ጁስ ቆንጆ አድርጌ ሰርቼልሻለሁ። አመሰግናለሁ። ጋሽ ስላንቺ ሁሉንም ነገር ነግሮኛል። እንግዲህ በልጅነቴ ይህንን ትልቅ ፈተና እየተጋፈጥኩ ነው ያለሁት። አይዞሽ፣ ይህን ፈተና በእርግጠኝነት ታልፈዋለሽ። እኔ ግን ከአሁኑ እዚህ መኖር በጣም እያስጠላኝ ነው። በእርግጥ ልክ ነሽ። ከሚላት ጋር ሰው እንዴት ይኖራል? ትዕግስተኛ መሆን አለብሽ። እሷ እኮ አይደለም ከሌላ ሰው ጋር ከራሷ ጋር ራሱ የምትግባባ ሰው አይደለችም።
በዛ ላይ ከስንት አንዴ እዚህ ስትመጣ ቤቱን በአንድ እግሩ አቁማው ነው የምትሄደው። በዛ ላይ ንቀቷ ወይ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday. መልካም ልደት ለአቡ መልካም ልደት መልካም ልደት እንኳን ተወለድሽ። እኮ በክሬ ለኩስ ናችሁ ሻሙጫ ተፋቻችሁ እና ታጠፋራ ጋር ይቀበውሽ ቀባቷ ይጣፋጥ በቃ ሳቅማ በአሁን ኬክ ቁረሽ በደንብ ቁረሽ። ስጦታለሽ የኔ ውዳ የኔ ቅመም የኔ ትንሽዋ ስስት የኔ ምን ልበልሽ። በነገራችን ላይ ሀብሎ የወርቅ ነው። ገዝተው ነው እና ሰርቄው ነው እንዴ? እቺ ትንሽ ልጅማ ጨዋታ ጨምራለች እንዴ? እሺ አድርግልኝ። ስጦታሽን አትቀበይም? አይ ካልሽ ደግሞ ይወስደዋል። ለሁለታችንም ይሆናል ወንድምዬ። ለኔ ብቻ ነው የገዛው፣ እሷ ትጠቀሙ። ለሷም እገዛላታለሁ። እንዴት እንደሚያምርብሽ ደግሞ በልደቷ እገዛላታለሁ። ተፈታ። እንዴት አድርገህ ነው እንትን ያልከው? ቆይ ወንድምሽ ግን ለኛ እንደዚህ አይነት ስጦታ ሰጠን አታውቅም። ሰጥሻል። ሮቢ እኔ አላምንም። በዚህ እዚህ እንደምትኖሪ ነግራኝ ነበር። ለካ አፍኪን ያጥልሽ። ቆይ እንዴት ብታስብኝ ይዛች ተራና ደሃ ሴት እህት የምታደርገኝ? በቃ አንቺ መቼም አትቀየሪም አይደል? እና እዚህ አፍኪ እንዳለች አውቀን የመጣኸው? እና ታዲያ አንቺን ፈልጌ የመጣሁ መስላለሁ እንዴ? ግን እኮ ምንም ቢሆን የምንመጣጠነው እኔ እና አንተ ነን። እንዳትጠጊኝ፣ ርቀትሽን ጠብቂኝ ያልኩሽ። ቆይ አንተን ከማፍቀር ውጪ ምንድነው ያጠፋሁት ሮቢ? እኔ ደግሞ አፍኪንን ነው ማፍቅራት። አይገርምሽም? አፍኪንን ራሱ ባለፈቅራት አንቺ ታይፕ ልትሆኛች። ከቻልሽ ገብተሽ ብትጠሪልኝ ደስ ይለኛል። ጭራሽ እኔን ገብቼ እምጠራለህ እንዴ? ምን ችግር አለው? መታዘዝ ከሰነፍ መስዋዕት ይበልጣል ሲባል አልሰማሽም እንዴ? ሶሪ፣ እኔ ለማዘዝ እንጂ ለመታዘዝ አልተፈጠርኩም። እሺ ቢያንስ እንኳን እንደዚህ ጥቁር መልበሴን አይተህ ምን ሆነሽ ነው ብለህ መጠየቅ ነበረብህ። ግን እኮ ስትታይ ሰው ራሱ ይሞተብሻል። በዚህ ለማንኛውም አሁን አፍኪን የለችም። በዚህ እዚህ እንዳለች ነግራኝ ነበር። በሽተኛ መሆኗንስ አልነገረችም? አፍሽን ብትቆጥቢ መልካም ነው። በርግጥ ኩላሊቷ እንደታመመች በዚህ ነግራኛለች። እና ከአንዲት ገመምተኛ ተራ ሴት ጋር መኖር ይሻላል? ለአንዲት ተራ ሴት ብለህ እጅን እኔ ልታነሳብኝ ነው? ለማንኛውም የሐኪም ቀጠሮ ስላለባት ሆስፒታል ሄዳለች። ትሰሚያለሽ? እሷ ሳትሆን አንቺ ነሽ መታከም ያለብሽ። ጭራሽ ለዚህ ተራ ሴት ሆኖ እንደዚህ ያደርገኛል?
ቆይ ግን ሜላት ለምን ዶሪ እንደዚህ መጣለኝ? ሲጀመር ልጅቷ ለጠብና ለጥላቻ የተፈጠረች ልጅ ናት። ወይ እንደው አሁን እሷን እንደው ከትዬ ማህፀን የወጣችው። በዚህ አመሏ የምትቀጥል ከሆነ ሕክምናው ይቀራል እንጂ እኔ ወደ እህቶቼ የምመለሰው። ለምንድን ነው ወደ እህቶችሽ የምትሄጂው? ይሄም እኮ ያባትሽ። አንቺ ደግሞ እዚህ ምን ትሰሪያለሽ? ጋሽ እኮ አፍኪንን ተንከባከብልኝ ብሎኝ ነው። እኔ ለሷ መንከባከብ አንሺ ነው? ትንሽ ወጂ ትንሽ ውጪ። እቺ ወደ ኩሽና አንጎዳሽ ትንሽ ውጪ። ቆይ ግን ለምንድን አንቺ እንደዚህ እየሆንሽ ያለሽው? ምን ሆንኩ አፍዬ? አሞኛል እኮ ሜላት። ቢያንስ ጭንቀቴን እንኳን አይተሽ ትንሽ አታዝኝልኝም? እንደው ትንሽ። እኔም እኮ መወደውን አባቴን ያጣሁት። ሀዘን እኮ ሁለታችንም ጋር ነው ያለው። ተስማምተን ብንኖር እኔም በጣም ደስ የሚለኝ። አይገርምም? እኔም እሱን ነበር የምፈልገው። በነገራችን ላይ ሮቢ መጥቶ ነበር። ሮቢ? ምን ነው ደነገጥሽ? እኔ እንኳን የማፈቅረው ሰው እንዳንቺ አልደነገጥኩም። ያው እኔ በደንብ እንደማፈቅረው ታውቂያለሽ አይደል? አሁን ደግሞ በሱ ልንጣላ ነው? ለምን እንጣላለን አፍዬ? ምክንያቱም አንቺ እሱ ለእኔ ትለቅልኛለሽ። ምን ነው ለምትወጃት እህትሽ ይችን መስዋዕት መክፈል ያቃትሽው? እዚህ ድረስ መጥቶ ነበር። ሞራልሽ ግን በጣም ነው የሚገርመው። ቆይ ምን ፈልጎ እዚህ ድረስ ይመጣል? ምናልባት እኔን ፈልጎ ሊሆን ይችላል። ምናልባት በዚህ ነግራው መጥቶ ከሆነ እኮ ብዬ ነው። ቆይ እስኪ ልደውልለት። ስልኩ ምንም አያደርግልሽም። ደግሞ አሞሻል አይደለ? ከዚህ በኋላ ስልክ እኔ ጋር ነው የሚሆነው። እንዴ እህቶቼንስ በምን ላውራቸው ነው እንዴ? ሲጀመር እህቶችሽ መች ጠቀሙሽ? ታመሽ የመጣሽ እናቴ ቤት አይደለ እንዴ? በይ ለማንኛውም አውለኝ ነው። ይቺ ልጅ ጤነኛ አይደለችም እንዴ? ምን አይነት ልጅ ናት? ጭራሽ እዚህ መታ ልትኖር ነው? ያችስ እንዴት ነው የምትሆነው? ምን እሷ ብቻ እኔም አበቃልኝ እንጂ በዚህ ድማ እንደዚህ ሆነች። ትንሽ አደግ ስትልማ ውይ እሺ አሁንም ቅድም ዛሽ ገመምተኛ ፍልት የነበረን በይላቃት ጨርሻለሽ። ምግብ ልስራልሽ? ምን ትፈልግሽው? የምትፈልጊውን ጠይቂ። ለኔ ምንም አልፈልግም። ብቻ ለእህቴ ስሪላት። ደግሞ የዚህ ቤት ሀብት ወራሽ ነኝ እንደሆንኩ ሰምተሻል አይደለ? ለምንድን ነው ይሄን ለኔ እየነገርሽኝ ያለሽው? ይችን አፍኪን ተብዬ ልጅ በመርዝ ከገደልሽልኝ እመኝ የዚህ ቤት ሀብት ወደ አንቺ ነው ሁሉም የሚመጣው። ምን? አረ ተረጋጊ፣ ስቀልድ ነው። ግን እኔ የምልሽን እያንዳንዱን ነገር ካደረግሽ እመኝ ህይወትሽ ባንዴ ነው የሚቀየረው። ምን ታስቢያለሽ? ቆይ አንቺ ነሽ ለጥበቃው እንዳልገባ ይነገርሽው? እኔ ብልሽ ማታርጊ ማንም ከዚህ ነገር የሚያስጠርሽ የለም። እሺ ገባሽ አይደለ? አባትሽን ብሎ ያስጠርሽ። ከዚህ በኋላ አዳምጪ። ሰምኛለሽ? እንደማትፈልጊው ትነግሪዋለሽ። እሺ አንቺ ተራ ሴት ነሽ። እኔ እንደዚህ እየተነገርሽ ነው ያለሽው። ይበቃሻል። እሺ ባይ በቃ የምልትሆኝ ነው። አንቺ ጻፍሽ ካለ ጋር እንጂ ከሷ ጋር አይደለም። ኧረ እባክሽ አሁን ደግሞ ጀግና እያጫወተሽ ነው አይደለም?